የሩታ እናት ባሉበት ፈጣሪ አምላክ ጤናዎትን ይስጦት። ሁሌም ለእውነት እንደሚቆሙ የእውነት አምላክ ለርሶም ይከራከርሎት። ለልጆ ሳያዳሉ ለሩታ ልጄ አደላለው ሳይሉ ለእውነት ቆመው ዛሬ ለአብርሽ ተከራክረዋል። የእውነት የሚያስመሰግን ነገር ነው። የሩታ እናትማ ነገሮችን ባያመዛዝኑ ኖሮ ልጃቸው ሩታማ እንደምንመለከተው ከነዳኒና ሜሪ ጋር ገጥማ የልጇን አባት ቅጣም ባሩ እስኪወጣ ክብሩን ዝቅ አድርጋ ከነበረበት ቦታም አውርዳ መሳቂያ መጫወቻ አድርገዋለች። ጉዳዩ ወደ ህግ እንዳያመራም ከወዲሁ መልእክቴን አሰማለሁ። ጠቅለል ባለ መልኩ ግን የሩታ እናት ለልጃቸው ሳይደግፉ እጅግ በሁኔታው ተናደው ዝርዝር ነጥቦችን አሰምተዋል። መልእክቶችንም አስተላልፈዋል። ከእንግዲህ ሩታ የኔ ልጅ አይደለችም ይህን መልእክቴን ካልተቀበለች ሲሉም ነው የተደመጡት። በዝርዝር አሰማችኋለሁ። ሰላም ውድ ሀገሬ ልጆች፣ በያላችሁበት ሰላማችሁ ይብዛልኝ። በአብርሽና ሩታ ጉዳይ እስካሁን የምትጨነቁ በተለይ ደግሞ በተወለደው ልጃቸው ልዑሌ አማካኝነት ምን ነው ልጆቻችሁን እንኳን በጋራ ብታሳድጉ ምን ነው ቅጣችሁ ባይጠፋ እያላችሁ ለነሱ ትዳር መቃናት በየቀኑ የምትጨነቁ ውድ ቅን አስተሳሰብ ያላችሁ የሀገሬ ልጆች በያላችሁበት ፈጣሪ አምላክ ጤናችሁን ይስጥልኝ። ሁሌ ለነሱ ህይወት አንድ መሆን እንደምትጨነቁት ለእናንተም ፈጣሪ አምላክ የሚጨነቀውን ይስጣችሁ። ስደትም ያላችሁ ውድ የሀገሬ ልጆች የማታ እንጀራ ፈጣሪ አምላክ ይስጣችሁ። በሰላም ለሀገራችሁ ግቡልኝ። የኔ ምርቃትና ምኞት የሚመቸው ሰው እንደተለመደው አሁኑኑ ቪዲዮ ላይክ ያድርግ፣ አሜንም ብላችሁ ዛሬ ምርቃቴን ተቀበሉ። እባካችሁ ሰብስክራይብ ያላረጋችሁ ቤተሰብ ደግሞ ሰብስክራይብ አድርጉኝ። በአክብሮት በፍቅር ነው የምጠይቃችሁ። በዚሁ ቀጥታ ይዤ ወደ መጣሁት ዝርዝር መረጃ አመራለሁ። እንግዲህ የሩታና የአብርሽ ጉዳይ በጣም የሚያናድድ በጣም የሚያበሳጭ፣ በተለይ ሩታ የቀረበቻቸው በዙሪያ ያሉት ሰዎች የትዳር ሁኔታን የማያከብሩ የቤተሰብ ሁኔታን የማያከብሩ ከዛ አልፎ ተርፎ የልጇን አባት አብርሽን የሚያበሻቅጡ ሆነው ተመልክተናቸዋል። ሩታ ተይ፣ ዙሪያሽ ያሉ ሰዎች አይጠቅሙሽም፣ አጠገብሽ ያሉት እነዳኒ ከህይወትሽ መውጣት አለባቸው ብለን ብዙ ለፍልፈናል፣ ብዙ ደክመናል። ሩታ አይኗ ታውሯል። እጅግ መስሚያዋ ጥጥ ሆኖ ጠቃላዩ እየሄደችበት ያለው ጎዳና እጅግ የሚያሳዝን ሆኖ ደርሰንበታል። ታዲያ ከዚህ ጉዳይ ጋር ተያይዞ የሩታ እናቷ የቅርብ ቤተሰቧ እጅግ ያልተጠበቀ መልእክት አሰምተዋል። የሩታ እናት ሁለት ነገርን የተናገሩት። በሰሞኑ ባለው ነገር በልጄ ሩታ አዝኛለሁ። ቀደም ሲል አብርሽ ልጄን በድልሃል ብዬ ብዙ ነገር ደውዬ አብርሽን ተቆጥቼ ነበር። አሁን ግን ቆም ብዬ ሳስብ የኔ ልጅ ሩታ ራሱ የምታረገው ነገር አሳፍሮኛል። እንዴት የገዛ ባሏን አቅፋው የተኛችውን የልጇን አባት የነበረን ግለሰብ እንዴት የራቁት ፎቶ ቪዲዮ ይዣለሁ ብላ ታስፈራራለች። በዛ ወቅት ራሱ በጣም ነው በልጄ ያዘንኩት። ደጋግሜም ደውዬላታለሁ፣ ደጋግሜም ለወቅሳት ሞክሬያለሁ። እሷ ግን ስራዋን ስለምታቅ ስልኬንም አልመለሰችም ብለው ነው እንግዲህ ስለ ጉዳዩ መናገር የጀመሩት። የሩታ እናት ያሉት ነገር ምንድነው? እኛ በባህላችን ያልነበረ በፊት በእኛ በእናት በአባቶቻችን የሌለ ነገር አሁን ቴክኖሎጂ ባመጣው ነገር እንዴት ነው የገዛ ባሏን የልጇን አባት እርቃን ነገር ይዣለሁ ብላ አፏን ሞልታ የተናገረችው? ዳኒ የሚባል ልጅስ እንዴት ቀረበችው ብለው በጣም አዝነው ተናግረዋል። በመቀጠል ደግሞ እስቲ ተመልከቱት፣ አብርሽ እኮ አሁን ወደ ሄርሜላ ባያደላ አይፈረድበትም። የሄርሜላ የቅርብ ቤተሰቦች ምን አይነት እንክብካቤና ፍቅር እየሰጡት እንዳሉ እኛም እየተመለከትን ነው። ሩታ ልጄ እኔ እንደዚህ ነው ወይ ያሳደግኩሽ? ሰው መንከባከብን እወቂበት፣ ሰውን ቦታ ስጪ፣ እንዲሁም ደግሞ ለትዳርሽ ለቤተሰብሽ ጣልቃ ሰውን አታስገቢ፣ ትዳርሽን በጥንቃቄ ምሪ ብዬ ልጄን መክሬ ነበረ። ልጄ የማንን ምክር ብትሰማ ነው እንደዚህ ገደል የገባችው? እንዴት ነው አብርሽን ከጇ እንደዚህ ሲያወጡባት? የሄርሜላ ቤተሰቦችማ አስመስግነው አየሁኝ ብለው ነው እንግዲህ የሩታ እናት በጣም በሁኔታው በመናደድ መልእክታቸውን ያስተላለፉት። ትክክል ነው የሩታ እናት የተናገሩት። ምክንያቱም በሄርሜላ በኩል ያሉ ቤተሰቦች በተለይ የሄርሜላ ወንድሟ የሄርሜላ የአክስቷ ልጅ ማርቲ ጸባያቸው፣ ትህትናቸው፣ አብርሽን የሚያከብሩበት መንገድ ሁሉንም ኦዲየንስ ነው እጅ ባፍ ያስጫነው። እኔ ምንም ነገር አሁን ዘርዝሬ የምነግራችሁ ነገር የለም። ሁሉንም እናንተ ተመልክታችኋል ብዬ አስባለሁ። ጸባይና ትህትናቸው ሁሉም ሰው መስክሮላቸዋል። በዚህም ሁኔታ ነው የሩታ እናት ብሽቅ ብለው እኔ ልጄ ሩታ ነች አንገቴን ያስደፋችኝ ዝቅ ያረገችኝ እሷ ነች። ክብሯን ጠብቃ ልጇን ይዛ ቤት ውስጥ ተቀምጣ ቢሆን እኔ አብርሽን ልኩን ነግሬው የሚሆነውን ነግሬው አብርሽና ሩታ አንድ ላይ ይቀጥሉ ነበር። ነገር ግን የኔዋ ልጅ ሩታ የተባለችው ከማይሆን ሰው ጋር ገጥማ ሁለቴ በድላለች። አብርሽን ሁለቴ አስከፍታለች። ህዝቡን በሷ አዝኗል። እኔም አፍሬያለሁ ብለው ነው እንግዲህ የሩታ እናት የተናገሩት ማለት ነው። አሁን ድረስ በሩታ ተናደው ስልክም በቅጡ እንደማይደዋወሉ መልእክት ተሰምቷል ማለት ነው። አሁን ደግሞ ከሰሞኑ ባለው ነገር ጭራሽ
ጭራሽ እነ ዳኒ ተደርበው እነ ሜሪ ተደርበው አብርሽን የሚያበሻቅጡት ነገር የልጇን አባት መጫወቻ ያደረጉት ነገር የሩታ እናት ብሽቅ አድርጎ ነው በድጋሚ እንዲናገሩ ያደረጋቸው። ታዲያ የሩታ እናት ምንድን ያሉት እኔ አሁን ልጄን ልጄ ብዬ የምጠራው አንድና አንድ ካረገች ነው። እሱም ከአጠገቧ ያሉትን እነ ዳኒን እነ ሜሪን የማያስፈልጉ ሰዎችን ልታርግ ግድ ይላል። እነሱ ልጆች ምንም ለሷ አይጠቅሟትም። እነሱ ልጆች ከሷ አጠገብ እያሉ እኔና እሷ እናትና ልጅ የምንሆንበት ነገርም ከባድ ሁኔታ ላይ ነው የሚደርሰው ብለው መልእክት አስተላልፏል። የእውነት የሩታ እናት ባሉበት ፈጣሪ አምላክ ጤናዎትን ይስጦት። ሁሌም ለሀቅ እንደሚቆሙት ሁሌም ለእውነት እንደሚቆሙት እርሶም የሚከራከሩለት ለሀቅ የሚቆሙለት እውነተኛ ፈራጅ አምላክ ሁሌም ዋስ ጠበቃ ይሁንሎት። ይህንን ነው መልእክቴን ማስተላለፍ የምፈልገው። ትክክል ነው። ሩታ ምን እንደሆነች አይታወቅም። አይኗን የተጨፈነች ያህል ይመስል የምትገጥማቸው ሰዎች ቀን ወደ ቀን የእሷን ህይወት ቁልቁል የሚከቱ ትዳሯን እንዲናጋ የሚያረጉ በህዝቡ ዘንድም መሳቂያ መሳለቂያ እንድትሆን እያረጉ ያሉ ግለሰቦች ሆነን አግኝተናቸዋል። ሩታ በስተመጨረሻ የእናትሽን ምርቃት ቁጣ ልትሰሚ ግድ ይላል። የእናት ሆድ ያዘነበት ማንም እንደማይቀናው ሁሉም ሰው ያውቀዋል። እናትሽ በሰሞነኛው ነገር አዝነዋል። ቀደም ሲል የልጅሽን አባት በራቁት ፎቶና ቪዲዮ ማስፈራራትሽ እኔ በልጄ አፍር ያለው እኔ ልጄን እንዲህ አላሳደግኩም ከማን ጋር ገጥማ ነው እንዲያረገችው ብለው አስቀድሞ በሐዘኔታ ሆነው ተናግረዋል። አሁን ደግሞ ጭራሽ የልጅሽን አባት እያስናቅሽ ያለበት ነገር አሳፍሯቸዋል። አንገታቸውን አስደፍቷቸዋል። እኔ አብርሽን ተከራክሬ ሁሉም ቦታ ይዛል ብዬ ስጠብቅ እሷ ግን አንገቴን የሚያስደፋ ነገር አስደርጋለች ብለው ነው እናትሽ ያዘኑብሽ። እባክሽ የእናት ሐዘን መጥፎ ነው፣ ላንቺም አይጠቅምሽም። ዛሬ ላይ እነ ዳኒ እነ ሜሪ ያስደሰቱሽ ቢመስልሽ አብርሽንም እያበሳጩ ክብሩን ዝቅ እያረጉ ዛሬ ያስደሰቱሽ ቢመስልሽ ነገ ግን ላንቺ ህይወት አይጠቅሙሽም። ሁሉም ቀጥሎ ወደ የራሱ ጎዳና ወደ የራሱ ቤት ነው የሚገባው። ነገ ብቻሽን የምትቀሪው አንቺ ነሽ። የልጅሽ አባት ደጋግሞ ቂም እያያዘብሽ ነው። ሩታ እባክሽ ካለሽበት ጎዳና ውጪ። ምንም ነገር ቢሆን አንቺን አሳልፈን አንሰጥም። ሩታ ብዙዎቻችን ያንቺ ወዳጅ ነን። ነገር ግን ብዙ ጊዜ የምትገጥሚያቸው ሰዎች ያንቺን ህይወት የሚያናጉ ኦዲየንስን የሚያበሳጩ ህዝቡ ባንቺ ላይ እንዲነሳ የሚያደርጉ ሰዎች ናቸው። ስለዚህ ህዝቡን ባንቺ ላይ እንዳይነሳ የነዚህ ልጆች ምክር መቀበል አቁሚ። ብቻሽን ከልጅሽ ጋር ነይ። ከዛ በኋላ እኛ አብርሽን የምንናገረውን የምንቆጣውን ነገር አንድ ባንድ እንነግርሻለን። ሄርሜላ ቤተሰቦች ምን አይነት ክብርና ፍቅር ለሰው እንዳላቸው በህዝብ ተመሰከረ። ከዛ አልፎ ኦዲየንስ አጨበጨበ። ከዛ አልፎ ተርፎ ደግሞ በራስሽ የቅርብ ቤተሰብ በሩታ እናት እንኳን ለመታዘብ በቁ። የሩታ እናት እንዲያሉ ተብሎ አሁን ላይ እየተወራ ነው። የሄርሜላ ቤተሰቦች ጨዋ ናቸው። አንዳንዴ አብርሽ ወደዛ ቤት ባያደላ ወደ ሄርሜላ ባያደላ አይፈረድበትም ብለው የራስሽ እናትሽ ገልጸው ተናገሩ። ከዚህ በላይ ምን ይምጣ? እባክሽ ሩታ ያለሽበት ነገር ጥሩ አይደለም። ቆም ብለሽ አስቢ። ህዝቡን ባንቺ እየተናደደ ነው። ምኑ ጋር ነው ጥፋቴ ብለሽ ሁሉን ነገር ለመመርመር ሞክሪ። ከሁሉ ባለፈ መልኩ ደግሞ የገዛ ወላጅ እናትሽን አታስከፊ ለማለት ነው የምፈልገው። ተደጋጋሚ የሚሰሩ ቪዲዮዎች ያንቺንም ክብር ዝቅ እያረገ ስለሆነ ኦዲየንስ ያንቺ ወዳጅ አድናቂም እየተናደደ ስለሆነ ካለሽበት ነገር ሁሉ በፍጥነት እንድትወጪ ከወዲሁ መልእክቴን ማስተላለፍ እፈልጋለሁ። በሌሎች ጉዳዮቻችን እስክንገናኝ ለዛሬ ይዘን የመጣነው መረጃ ይህን ይመስል ነበር። ሰላም።